أخي أنا دم أكسجين إسكا موزد درس كهيلينكا الركب الشان أنا لا فكر الناس دم منام طولتاو ألتاو الزي في ثاني تنكر كنت هون بعيدو أدق مولو أنا لا فكر موت كان لبي وموت عادي لا من إندزي هون بكى كنافنا غيري هذا اللي صار 3 هيك سجمر صوستنا شو غالجو وفوق هيك ضربت 2 منهم يمر رقدوا وراحوا يمر بس الكترة تغلب الشجاعة روطوا ولدتوا رضوا أصلا هون يننتو سيتجمر هاني لسوا بوزو واقنو يكفل كل والسلاجو كذي بالك كنا لسوا إندز نقر فكر الكنسم لسوا يعني ناتي كراتي وقدامي يا لهنيا تونا وقدامي همي تاتيتا وناتي مسلي يعني ويت يلاتا زناي مسلي وشت نويانا كان سوت أفر ከጀርባ የመጣ ሰው ደግሞ የሚያጠፋ ሰው ሊያጠፋ ነው። እኔ እኮ ወዴት ነው የምትሄጂው? ስሚኝ እኮ ይኸውልህ፣ ቆይ አሁን ተረጋጋ። ስማኝ፣ ይኸውልህ ኤሪክ፣ እኔ የምልህን ስማኝ፣ ተረጋጋና ከዛ በኋላ ቀስ ብለህ ሰፊ ስለሆነ ይበቃል። ما في مشكلة እሺ በል بيتهم والله يدلب فينا هي لنسات متى وسبيتال لمن لهيت ما في داعي አይስፈልግም ይሄን ልብስ ለምንድን ነው የማትለብሰው? ልብስ ልበስ አይደለም። ቆይ ምናልባት እኮ ስሉስ መልበስ ላይ ፈልግ ይችላል። ገባ? እንደዛ ችግር የለውም። ግን ይኸውልህ አሁን እንደዛ ነው። ቆይ አይደለም፣ ስማኝ፣ ችግር የለውም። በቃ መልበስ ካልፈለገ ቶ አይ ቲንክ እንደዛ ነው የሚመስለኝ። እሱ ልብስ አልፈልገውም ልብስ ቤት ልሂድ ሆስፒታል ما في داعي ቆይ ተረጋጋ። ትምጣ ሄለን እኛን ትቆጣናለች። ገባካ? እንደዚህ ሆኖ ለብቻው እንዲለቀቃችሁ ትለናለች። ወደ ቤት መሄድ የለበትም ወደ ሆስፒታል ነው መሄድ ያለበት ማለቷማ አይቀር ነገር። አዎ በእናትህ እንዴ ቆም እሷ እንደዚህ ስታየን ትፈራለች በጣም ዳውቀዳም። ለዛ ነበር እኮ ልብስ ቀይር ያለ። ግን ደግሞ የሰው ልብስ መልበስ ካልፈለግ ምንም ማድረግ አይቻልም። እሺ ቢያንስ ይታጠፊቱን ይግባን ነው ታጠው። እኔ ግን አሁን በጣም እየገረመኝ ያለው ለምንድን ነው በዚህ ልክ አንተ ላይ እንደዚህ ነገሮች እየበዙ ያሉት? ለምንድን ነው በዚህ ልክ አንተ ላይ ዛሬ አንድ ነገር ይፈጠራል፣ ነገ አንድ ነገር ይፈጠራል? ለምንድን ነው ማለት ሰው ውስጥ ለምን እንደዚህ ከፋብህ? ምንም አይነት መጥፎ ነገር ስታደርግ አይቼካላክ ለሰው ራሴ አላውቅም። أنا ما بعرف ለሰው ክፉ ነገር አልሰራም፣ ሰው አልነካም፣ ለሰው አልደርስም፣ ለሰው የሰው ፍቅርኛ አልነካውም። ለምን እንደዚህ የሆነ እኔ ራሴ አላውቅም። ታውቃለህ የሆነ ከአይምሮዬ በላይ የሆነ ነው። እኔ ደግሞ ማለት ነው በጣም የሚያስገርመኝ እኮ ያንተ እንደዚህ መደረግ ምናምን አይደለም። አንተ ሁሉንም ነገር እንደ ኖርማል ነው የምታየው። ላመንክበት አላማ ለቆምክበት ነገር ምንም እንዳልተፈጠረ ነው እያደረግክ ያለው እና እኔ አንደኛ አንተ ከአይምሮዬ በላይ ትሆናለህ፣ በሌላ በኩል ደግሞ ሰዎቹም ከአይምሮዬ በላይ ይሆናሉ። ማለት አልገባኝም። ታውቃለህ ሰው በዚህ ልክ ለምን እንደሚከፋ ከዛም ደግሞ ያንተን ጥንካሬ ግን አሁን ዞሮ ዞሮ የምር በጣም አሪፍ ሰው ነህ። ግን ምልክ ሰው ደግሞ የሚልክን ነገር ምናምን የሆነ የኔ አማርኛ እየገባክ አይደለም። ረዳከኝ። ይኸውልህ ትንሽ እረፍት አድርግ፣ ሄለን ትምጣ፣ አብረን ወደ ሆስፒታል እንሄዳለን። በሰና ማብዲ ሄዳችሁ ችግር ማወቁ አይቀርም እኮ ተፈቀር የነገ ስንደብቃል ተብሎ አይታለፍ እየተባለ ዝም ተብሎ ታለፈ አይደል? አሁን ረዳከኝ። ይኸውልህ ትንሽ እረፍት አድርግ። ዛጋለ እንዴ እንደዚህ ሊሆን ቻለ? ላይ ቆይ አይደለም እኔ ያልገባኝ ነገር ማለት ነው በምን ምክንያት ነው የሆንከው? ማን ነው እንደዚህ የሚያደርግህ?
ለምን እኔ ላይ አይሆንም? ለምን ጁሲ ላይ አይሆንም? ለምን ሌላ ሰው ላይ ሲሆን አናይም? ቆይ ማን ነው? ሰዎች ናቸው እንደዚህ ያደረጉኝ ነው የሚለው። ግን እንዴ ለስንተኛ ጊዜ ነው እንደዚህ እየሆነ ያለው? ሰዎች ማለት ማን ናቸው እነዚህ? ምንም አልገባኝ። ምንድን ነው የሆንከው? ማን ናቸው? አሁን እኮ እኛ ያልገባን ነገር ማለት ነው ማን እንደዚህ እንደሚያደርገውና በምን ምክንያት እየሆነ እንደሆነ ሊነግረን ፈቃደኛ አይደለም። ባለፈውም ዝም ተብሎ አይታለፍ እየተባለ ዝም ተብሎ ታለፈ አይደል? አሁን ባለፈው እኮ እነዚህ ነገሮች የሆነ መብት ቢሰጣቸው ኖሮ ዛሬ እንደዚህ አይሆንም ነበር። أنا ما بعرفهم علاقاتهم ግን السبب ምክንያቱ እሺ ላውራ ምክንያቱ በቃ እኮ ምክንያቱ ይታወቃል። ምንድን ነው ማለት በግልጽ እንትን ላይኖር ይችላል። እኔ እኮ የማይገባኝ ነገር እኮ ማለት ነው የሚገመት ነገር ነው ምን ሊሆን እንደሚችል ግን እሺ በቃ ላውራ ሰው ممكن يعني አሁን እኔና ሀቢብቲ አርብ ጊዜ ያሳለፈን ነው። በቃ የሚቀኑ ሰዎች ናቸው አላውቃቸው። 3 ሰው ነበሩ አንተ ተደበ ከዛ ሲጀመር ምንድን ነው ተመለስ ራቅ ምናምን ማለት ነው አላውቃቸው። ከሄለን አሁን ሰው ለምንድን ነው አይፈልግም? አላውቅም። ለሰው ጥፋት አልሰራም አልነካም። ደግሞ ሀቢብቲ ፍቅር የላትም። እኔ የሰው ፍቅር የነካሁት አይደለም። ለምን እንደዚህ የሆነ በቃ ክናት ነው غيري هذا اللي صار 3 يعني تتجمر 3 ናቸው ማለት ነው። وفوق هيك ضربت 2 منهم يمر رقدوا راحوا يمر بس الكترة تغلب الشجاعة روطوا ولدتوا روطوا በእኔ ምክንያት ሰው እንደዚህ ሲሆን ማለት ነው እኔ እንዴት እንደሚቀፈኝ ማለት ነው። በቃ እንዴት እንደሚዘገንነኝ ይህ ሁሉ ነገር እየሆነ ያለው እኮ በዛም ማለት በዚህ በእኔ ምክንያት ነው። እሱ ሲመታም የእኔ ስም ተጠርቶ ነው የሚመታው ነው አይደለም። ቀላል ነገር እኮ አይደለም። በቃ አሁን ሰው ቀላል ነገር ነው ምናምን አንቺ ካላደረግሽው ቀላል ነው። ቀላል አይደለም። በጣም በቃ ተቃላችሁ ማለት በጣም ነው በቃ ነው። በእኔ ምክንያት አንድ የሆነ ሰው ደም አፍንጫው ላይ ልብሱ ላይ ደም አለ። በቃ እንደዚህ ሳይ ምናምን እኔ በጣም ማለት እኔ እንጃ የሆነ ራስሽን የሆነ ነገር በቃ እኔ እንጃ በቃ አላውቅም ምን አይነት ስሜት እንደሚሰማኝ ማለት ነው። ራሴን ነው የምጠላው ታውቃለህ። ራሴን እጠላዋለሁ። የሆነ ሰው በእኔ ምክንያት እንደዚህ የሆነ ነው። لا تحكي هيك عادي. بس كل هذا الشيء بده يصير معي أنا كرمال حبي لهيدا أنا جاهز عادي. يقولوا نقر كاني أنا معقد ولا فكر فهونا شجر يلو ما في مشكلة لهينا صار عادي. هات دم عادي ضربوني عادي. المهم عادي የሚባል ነገር የለም። ኖርማል አይደለም፣ ቀላልም አይደለም። እንዴ ሲጀመር ማለት ምን ስላደረግ ምን አድርጋል ምን አጥፍታል እንደዚህ ሁሌ እየተደበደብክ የምትመጣበት ምክንያት
ማለት ምንም እኮ ያደረግከው ነገር የለም። ደግሞ ተሰባስበው ብዙ ሆነው 3 ሆነው አንዴ 2 ይሆናሉ፣ አንዴ 3 ይሆናሉ ምናምን ገባ። ይሄ እንዳይጠበቅ ነገር በቃ የሆነ ራስ እንኳን መከላከል እንዳይቻል ብዙ እየሆነ በቃ እኔ በጣም ነው የሚያስጠላው ይሄ ነገር። የሆነ ሰው ለእኔ ብሎ እንደዚህ የሆነ መሆኑ እኔ እንዴት እንደሚከብደኝ ማለት ነው፣ እንዴት እንደሚከብደኝ። አሁንማ በሰላም እኔ አሁን በጣም እየከበደኝ ነው። ወይ በሰላም በቃ خلاص لا تزعلي، اللي صار صار. طيب أنا يعني ما فكرت سيت እንደዚህ ሁሌ ያጋጠመኝ እንደዚህ ሆነልኝ عادي ما في مشكلة። ወይ እነሱ ፍቅር ምን እንደሆነ አያውቁም፣ በቃ አይረዱም። የሚመስላቸው ስለሚቀሩ ምክንያ ናቸው። በቃ አሁን ኤሪክ መጥቶ ኤሪክቱ አልሄድም ትጀምራን ለሄለን እስካሁን ስማ እስካሁን ማለት ነው እሷ የከፈልኩት ዋጋ እስከ እንደዚህ ማለት ነው ምንም አላደረግኩም እሷ አስላን። አሁን ይነንቱ ሲጀምር አዲ ለእሷ ብዙ ዋጋ ነው የከፈልኩት ነው የመሰላችሁ። ከዚህ በላይ ገና ለእሷ እንደዚህ ነገር ፍቅር አልቀነሰም። ለእሷ ብዙ ነገር አድርጋለሁ። هيك بيروح بس أنا لسه ما سويت شيء. እነዚህን የመሰላችሁ ግን በቃ ይኸውና ልብስ እኮ ቀይር ስንለው ጊዜ ምናልባት ፍላጎቱ የሰው ልብስ መልበስ እንዲህ ብሎ ነው እኮ ሆስፒታልም እንሂድ ስንለው እምቢ እያለ ነው። አሁን እኮ እኛ አንቺ ሳትመጪም ደግሞ ወደ ቤት ከለቀቅ ነው ይደብርሻል። አሁን ማለት ነው የሚፈልገው ነገር አንድ ነገር አለ። አሁን ባለፈውም እንደዚህ ተባለ፣ ታለፈ ነገር ዝም ተባለ አይደል? አሁን ግን እንዲታለፍ አልፈልግም። ይህ ነገር እንዲያልፍም እንዲታለፍም አልፈልግም። በየጊዜው ዝም ሲባል ነው ነገራቶች በቃ የሆነ ምንም ማድረግ አይችሉም ምናምን አይነት ነገር። ስለዚህ አሁን ክስ መመስረት አለበት፣ መከሰስ አለባቸው። ዝም ተብሎ መታለፍ የለበትም። ግዴታ ነው መከሰስ። ሀቢቤ ሲጀመር እኔ ወልቶም ማትቼዋለሁ። እነሱ የሮጡ ነው የሄዱ። ከፈለጉ እነሱ ይክሰሱኝ። ረገጥ ኖ መከሰስ አለባቸው። ይሄ ፊት ለፊት የመጣ ጠላት ቢሆን ኖሮ በብዙ መንገድ ትጋፈጧለህ። ግን ይሄ ከኋላ እየመጡ የተጎዱ እነሱ ነው እኮ። እኔ ምን አፍንጫው ላይ ደም ወጣ፣ ትንሽ ወገብ ምናምን ነገር ያመው። እነሱስ አላየህም አንተ? እነሱ ስለመጡብህ ነው እንዴ? አንተ እኮ ምንም ብታረግ አንተ ራስህን ለመከላከል ነው። እነሱ የመታው ራስህን ለመከላከል ነው አይደል? እነሱን የመታቸው። እነሱ ግን ተንኮል አስበው መጥተው ነው አይመቱ። ስለዚህ እነሱ በፍቅር ብዙ ዋጋ መክፈል እንዳለብኝ እነሱ አያውቁም። ለፍቅር ብዬ ብዙ ነገር እንደሚያጋጥመም እነሱ አያውቁም። እሺ አሁን እኔ ለፍቅር እንደዚህ ደም ምናምን አትወልተው አልተው። ከዚህ በፊት እኔ ተነገርኩት። አሁን በአይዶ አደግመዋለሁ። እኔ ለፍቅር መሞት ካለብኝ እሞታለሁ አዲ يا بربح يا بخسر. بس هيك أنا دمو أكسجين إسكا موزد درس كهيلنكا الركب تاني كل أجا ما رحت هيك هالشي. እንደዚህ የሚያስብልኝ ሰው እኔ እሱም ልተው ቀይሮ ና ምን አይነት ጣጣ ነው ግን እሱ? ምን አይነት ፈተና ውስጥ እንዳለው እኔ አላውቅም።
እንዴት ነው ግን እስከ መቼ ነው እንደዚህ የሚቀጥል? ደግሞ የሆነ ነገር የሆነ ሰላም በሆነ ሰዓት እንደዚህ ይሆናል። ሲጀመር እኮ ወይ ሌላ ጋርድ ቀይሮ ማለት ከሱ ከረፍት እስኪመለስ ሌላ ጋርድ አብሮት መሆን ነበር ለብቻው። እኔ ታውቂያለሽ ለእኔ ራሱ አልነገረኝም ነበረ። ሌላ ጋርድ ምናምን ቢያማክረኝ ያኛው እስኪመጣ እንኳን ብቻውን እንዲሆን እኮ ሌላ ጋርድ በቃ ይኖር ነበር። ታች የምታምር ልብስ ነው የገዛሽለት ተመርጫ። ሽኩራን አሁን ግን ሆስፒታል መሄድ የለብንም። ግን ጀርባውን መታየት አለበት የኤክስሬ ምናምን። ደግሞ እኮ በእናትሽ ባለፈ እንደዛ ወድቆ አሁን ደግሞ ድጋሚ መጡት ታውቂያለሽ። ከፈረሱ ወድቄ እሺ አሁን ምንድን ነው መብትው ማለት እንዴት ነው የምንቀጥለው? እንዴት ነው የሚቀጥለው? ነገራቶች እንዴት ነው የሚቀጥለው? በእርግጠኝነት እንደዚህ ስትሆን ታስባለህ አይደለ? እንዴት ነው መቀጠል ያለበት? ሁኔታዎች እንዴት ነው መሆን ያለባቸው የሚለውን ነገር ታስባለህ። ምን አሰብክ? እንደዚህ እንዲቀጥል ነው የምትፈልገው? ምንድን ነው ሀሳብ? ምንድን ነው ሙሽኪላ ማለት ነው ማለት ነው ወይ ነገሮች እስኪስተካከሉ ምናምን ከአካባቢው ምናምን ቢርቅ ብዬ አስባለሁ። አቤት ያኔ አልኩ ቅድም ለአንድ ያልኩት አልሰማም ወይስ ልትገምት? እንዴ ዝም አትበሉ። የሆነ ነገር ላ አሁን እሱ ላይ ሊሆን ይችላል ወይም ደግሞ ለፍቅር ሊሆን ይችላል። ሀሳቤ አልቀይርም። ማበቀይር ነው ኦክሲጂን እስከ ያለኝ ድረስ ከሄለን ጋር ታዲያ ትሞት ምን ትሆን ካለብህ ማለት አዲ ማለት ነው ማለት ነው። ሲጀመር እኮ ይኸውልህ እኔ አንድ ነገር ልንገርህ። አንድ ሰው ራሱን መውደድ ለራሱ ማሰብ ሲችል ነው ለሰው እንኳን ማሰብ የሚችለው። እኔ ራስህን እየጠላ የሆነ እኔን እየወደድክ ምናምን ይሄ ትክክል አይደለም። አሁን የሆነ ነገሮች እስኪረጋጉ ትንሽ ጊዜ ቆየት ብለህ ብትመጣ ከዚህ አካባቢ ብትርቅ። እኔ ግን ወደ ቱርክ ራሱ ቢመለስ ባይነኝ ለትንሽ የምርትም ለትንሽ ቀን እዛ ሄደህ ከእናት ጋር ቆይተህ ማዘርን ማይተክ ነገሮችን ማስተካከል አንተም ተረጋግተህ ብትመጣ አሁን መፍትሄ ይሄ ነው። ኖ እኔ እኮ እንደ ሀሳብ ነው እንጂ ግዴታ መሆን አለበት እያልኩ አይደለም። ግን እንደ ሀሳብ እንደ ጓደኛ አንተ እንደሚወድ ለአንተ እንደሚያስብ ሰው ወደ ቱርክ ብትሄድ ነገሮች እስኪስተካከሉ እዛው እናንተ ፍቅር የተረዳችሁ አይደለም ማለት እየተረዳችሁ ከመሞት በፊት እንደገና ማራክ አለበት አስረዳለሁ። እንደገና ቱርክ ሂድ ትለኛለህ። እሺ እንዴት ላስረዳችሁ? ግን ምን አይነት ታምረኛ አይደለም ኖ አሁን ጋርድ ሌላ ጋርድ ይኖርሽ ስትባለም ወሰደባቸው ነገር የለም። ምንም ያደረጋቸው ነገር የለም። እኔ እኮ ይሄ ነው አሁን ግራ እንዲገባኝ ደግሞ የሚያደርገው ይሄ ነው። ቢያንስ የሆነ ነገር ከሆነ ሰው ጋር ተነካክቶ ቢሆን እንኳን በቃ የሆነ ነገር እንትን እላለሁ። አንድ እኮ ፈተና የሚበዛበት እውነተኛ ፍቅር ነው። እውነተኛ አፍቃሪ ስለሆንክ ነው እንደዚህ እየተፈተንክ ያለው። አንድ ነገር ሊስተካከልልህ መስመር ሊይዝልህ ሲል ሌላ ትልቅ መስመር የሆነ ረጅም ርቀት የሚያስኬድህ ነገር ይመጣል። انت اللي بتفهم علي للحب في تضحيات كتير لفكر زك مارك ችግር አይደለም مو مشكلة للحب بتضحي كتير بتخسر كتير بيصير معك مشاكل كتير بس لا تستسلم ግን ደግሞ ኤሪክ እሷ ያለችህ ነገር የሚያሳምን ነገር ነው። የሞተ ተጎዳ ነው። አንተ ካለፍክ አለፍክ ነው። ስለዚህ ራስህን መጠበቅ ሰው የነካው አይደለም። ለምንድን ነው ሞቱ እኮ እሷ እኮ አሁን ሰው ነካክ እኮ ወይ ደግሞ ሰውን ንካ እያለችህ አይደለም። ግን ራስህን ጠንቃቃ መሆን ጠንቃቃ ታውቃለህ? በአማርኛ ጠንቃቃ ማለት ራሱን የሚጠብቅ ሰው ምናምን ራሱን የሚከላከል ከጎን የሚያይ ምናምን ምን ይፈጠራል የሚል ሰው ስለ አሁን አንተ አንድ ነገር ብትሆን እኛ አንተን የለመድን ሰዎች ማለት እቺ ጋር ብዙ የሚጎዳ ሰው ይኖራል። ተረዳኝ? እኔ ደግሞ የሸወደ ምንድነው እኔ አላውቅም በጀርባ እንደሚመታ። እኔማ እኮ ከሰው ጋር ችግር ካለብህ በፊትህ መጥተህ አናግረህ ምናምን እዛ ነው እነሱ በጀርባ እኔ አላውቅም። ግን አሁን ይሄ ለእኔ ትምህርት ነው። በቃ ሰው ማመን የለብኝም ማለት ነው በጅራሽ
ግን አሁን አትከራከረኝ። እሺ ሆስፒታል ሄዳ ቼክአፕ መደረግ አለብን። ምን እንደሚሆን ምናምን አይታወቅም። ሆስፒታል ገባኝ። ምንም ባትሆንም ቼክአፕ ተደረግና አይጎዳም። ጀርባን ሁለተኛ ጊዜ ነው አይተነስ ምንም ክርክር ምናምን አያስፈልግም። ተነስና ቼክ ይደረግና ደህናም ከሆነ ደህና ነው። እሰየው